ሉሊትና ኤልሳ አንድ ላይ ቁጭ ብለው ይህን ነገር በፍጹም ልታደርገው አትችይም። እኔ እያለሁኝ የኔ እገዛ ያስፈልግሻል እንጂ አንቺ ለብቻሽ ይህን ነገር ልታደርጊ አትችይም ብላ ኤልሳ ልዕልት ላይ ትጮህባታለች። ልዕልት ደግሞ አንቺ እንደፈለግሽና አንቺ እንዳሰብሽ በፍጹም ልታሽከረክሪኝ አትችይም። እኔ የፈለግኩትን ያሰብኩትን ያቀድኩትን ማንንም ሳላስፈቅድ ለማንም ሳልናገር ራሴ ማድረግ እችላለሁ ስትላት ኤልሳ ነገሮች ሁሉ ተቀያይረውበታል። እስከ ዛሬ ድረስ ልዕልትን ለራሴ አድርጌ እኔ በፈለግኩት መንገድ አሽከረክራታለሁ ብላ አስባ ስለነበር ይህ ነገር ግን በፍጹም ሊሆንላት አልችልም። ልዕልት አሁን የራሷን መንገድ ተከትላ ወይም የራሷን መንገድ እዛ እየሄደች ነው እና ከማንም ልትቀላቀልም አልፈለገችም። በራሷ መንገድና በራሷ ቦታ ወይም በራሷ በምታቅደው መሰረት ሉሊትንና ካልብን አንድ ላይ ለማድረግ እየጣረች ነው ያለችው። ኤልሳ ደግሞ ይህ ነገር እንደከሰተ አትፈልግም። ምክንያቱም ካልብን ለራሷ ማድረግ ስለምትፈልግ። ስለዚህ ሁለታቸው እየተጫጫሁ እያለ ድንገት ዳዊት ይመጣል ማለት ነው። ዳዊት ይመጣና ምን ሆናችሁ ነው? የተፈጠረ ነገር አለ ሲላትኝ፣ አይ ምንም የተፈጠረ ነገር የለም፣ ግን እኔና ልዕልት በአንተ ጉዳይ እየተከራከርን ነው ስትለው፣ ዳዊት ደግሞ እንዴ ቆይ በእኔ ጉዳይ ደግሞ ለምንድን ነው የምትከራከሩት? ማለቴ እንዴት ትከራከራላችሁ? ሲላት፣ ያውልህ እንግዲህ ልዕልት ዳዊትን የራሴ አደርገዋለሁ ደግሞ እንዴት የራሴ እንደማደርገው አሳይሻለሁ ስትለኝ፣ እኔ ደግሞ ዳዊት የኔ ወንድም ዳዊት አንቺን በፍጹም አይፈልግሽም። አንቺን የመሰለች ሴት ወይም እንዳንቺ አይነት ሴት ወንድሜ ምርጫው አይደለም ብዬ አልኳት ስትለው፣ ልዕልት ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዲ ሰው እንደዚህ ይቀየራል እንዴ? በዚህ ደረጃ አስመሳይነሽ እንደ ብላ ስልኳን ይዛ ትታቸው ትሄዳለች። ዳዊትም ቆይ ምንድነው ያልሻት? የተፈጠረ ነገር አለ ሲላት ሉሊ ማለት ኤልሳም አረ በፍጹም የተፈጠረ ነገር የለም ምንም አላልኳትም ብላ ሶፋ ላይ ቁጭ ስትል፣ ዳዊትም የራሳችሁ ጉዳይ ብሎ ትቷት ይሄዳል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሁላችሁም ላይክ እና ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ነባሮች ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁ። ወይዘሮ አልማዝ የነበራት ገንዘብ የነበራት ሁሉ ነገር አልቆባት መሄጃና መደበቂያ ወይም መቀመጫ አጥታ ወዴት ልሄድ? ብሩ የነበረኝ ብር ሁሉ አልቆብኛል። አሁን ወዴት ነው መሄድ አለብኝ? እያለች መንገድ ላይ ቁጭ ብላ እያሰበች ነበር። ከዛም እዛው ቁጭ እንዳለች ምን ማድረግ እንዳለባት ስታስብ ወደ ሂሩት መደወል ይመጣላታል። እናም ወደ ሂሩት ደውላ ሄሎ ሂሩት እንዴት ነሽ? ደህና ነሽ? ትላታለች። ሂሩትም ደህና ነኝ ያለሁልሽ፣ ግን ጠፋሽ እኮ በሰላም ነው ስትላት፣ አረ ምን ሰላም አለ፣ ያው ሉሊት እኮ በላይ ላይ ቤቱን ሸጠችብኝ፣ እናም ጎዳና ወጥቻለሁ ስትላት፣ ወይ ጉድ በላይሽ ላይ ቤቱን ሸጠችው? ትላታለች። አዎ በላይ ላይ ቤቱን ሸጠችው እና አሁን ወዴት መሄድ እንዳለብኝ ግራ ገብቶኛል። እኔ እምልሽ የተሾመን ቁጥር ታውቂዋለሽ አድራሻውን? ስትላት፣ እንዴ ቆይ ተሾመን ደግሞ ለምን ፈለግሽው? ስትላት፣ አይ ተሾመን ለሆነ ጉዳይ ወይም የሆነ ነገር ልጠይቀው ፈልጌ ነው። እናም አድራሻውን የምታውቂ ከሆነ እባክሽ አድራሻውን ስጪኝ ስትላት፣ ወይዘሮ አልማዝም የተሾመን አድራሻ ትሰጣታለች ማለት ነው። እንግዲህ ተሾመ ማን እንደሆነ ወይም የትኛው እንደሆነ እስካሁን ድረስ የታወቀ ነገር የለም። ወደፊት የምናየው ይሆናል ማለት ነው። ለማንኛውም ወይዘሮ ሂሩት ለወይዘሮ አልማዝ የተሾመን አድራሻ ሰጥታታለች። በሌላ በኩል ልዕልት ካልብን ቀጥራ ልትጠይቀው ሞክራለች ማለት ነው። ማለቴ ሉሊትና አንተ ለምንድን ነው የተጣላችሁት? የተጣላችሁበት ጉዳይም በጣም ቀላል ነው። ስለዚህ ቁጭ ብላችሁ ለምን አንድ ላይ አፈቱትም ችግራችሁም? በነገራችን ላይ እዚህ ስመጣ ባለፈው ዞር በይ ከፊቴ ብለኸኝና አጠገቤ እንዳላይሽ ብለኸኝ ነበራ የመጣሁት። አሁን በድጋሚ ስመጣ ለምን መጣ ልትለኝ ይሆናል። ነገር ግን እኔ ለሌላ ነገር ፈልጌ አይደለም የመጣሁትም። አንተና ሉሊት ለምንድን ነው የምትጣሉት? የተጣላችሁበት ነገርም በጣም ቀላል ነው። ስለዚህ ለምን አትታረቁም? ለምን ማለቴ ተነጋግራችሁ ችግራችሁን ለምን አትፈቱትም ብላ ስትጠይቀው፣ እኔ ምን አደረኩኝ? እህትሽ እኮ ናት። ለእህትሽ ለመቆርቆር ነው የመጣሽው ሲላት፣ እሷም እህቴ በፍጹም ይሄን ነገር አታደርግም፣ ሁለታችሁም ናችሁ እየተገፋፋችሁ ያላችሁት እንጂ እሷ ብቻ አይደለችም። ስለዚህ ሁለታችሁም አንድ ላይ ቁጭ ብላችሁ ችግራችሁን መፍታት ይገባችኋል እንጂ አንተም እሷ ናት እንደዚህ ያደረገችው ስትል፣ እሷም እሱ ነው እንደዚህ ያደረገው ስትል፣ ሁለታችሁም መራራቅ የለባችሁም። እየተዋደዱ ደግሞ መራራቅ በጣም ከባድ ነው ስትለው፣
እንግዲህ እህትሽ ናት እንደዚህ ያደረገችው። እኔ የእሱ ያለኝን ነገር ታውቂያለሽ። ስለዚህ እኔ ምንም የማውቀው ነገር የለም። እሷን ሂጅና ንገሪያት ሲላት፣ አይ እኔ እንደኔ ግን እንደዛ አይመስለኝም። እየተዋደዳችሁም መራራቅ የለባችሁም። ስለዚህ ቁጭ ብላችሁ ችግራችሁን ብትፈቱት መልካም ነው ትለዋለች። እና እንደዛም ብላ እሷ ደግሞ ትታው ትሄዳለች። ምክንያቱም እሱም ልዕልትን ማግኘት አይፈልግም። ያው የእናቷን ነገር ስለሚያስብና እሷ ጥሩ አመለካከት የላትም የእናቷ ልጅ ስለሆነች ብሎ ስለሚያስብ በፍጹም ለእሷ ጥሩ አይነት አስተሳሰብ ወይም ጥሩ አይነት አመለካከት የለውም ማለት ነው። በሌላ በኩል ዳዊት ሶፋ ላይ ቁጭ ብሎ ከጓደኛው ጋር ስልክ እያወራ እያለ ያው ስለ ወይዘሮ አልማዝ ነው የሚያወራው ዳዊት። እናም ጓደኛው የሚጠይቀው አገኘሃት ወይ እያለ ይጠይቀዋል። ጓደኛውንም ሲመልስለት ኧረ በፍጹም እስከ ዛሬ ድረስ ይኸው እፈልጋለሁ፣ ነገር ግን የምፈልጋትን ሴትዮ ላገኛት አልቻልኩም። ምን እንደማደርግ አላቅም። ያልገባሁበት ወይም ያልደረስኩበት ቦታ የለም እሷን ለማግኘት፣ ነገር ግን እሷን ላገኛት አልቻልኩም እያለ ከጓደኛው ጋር እያወራ ኤልሳ ከአጠገቡ መጥታ ቁጭ ብላ ዴቭ ላዋራ እፈልጋለሁ፣ ዴቭ እባክህን ላዋራ እፈልጋለሁ ትለዋለች። እሱ ደግሞ ስልክ እያወራ ስለነበረ እባክሽን ቆይ እያለ በእጁ እንደዚህ ምልክት ቢያሳያት በፍጹም ልትሰማ አልቻለችም። እናም በኋላ ደውልልካለሁ ብሎ ጓደኛውን እንዳቋረጥ ያደርግና ምን ሆነሽ ነው? ለምንድን ነው ስልክ እስከማወራ እንኳን የማጠብቂኝ ሲላትኝ፣ እባክህ የሆነ ነገር ላማክርህ ወይም ስለሆነ ነገር በግልጽ እንድናወራ ፈልጌ ነው ትለዋለች። እሱም ስለምንድን ነው እንድናወራ የምትፈልገው ሲላት፣ ያው ስለ ሉሊት ጉዳይ ነዋ። ሉሊት አንተን ትወዳለች። ስለዚህ ሁለታችሁ ለምን አንድ አትሆንም? ለምን አታገባም? ለምን ስለ ትዳር አታስብም? ለምን ለማግባትና ትዳር ይዞ ለመቀመጥ አታስብም? ስትለው እንደ ያምሻል እንዴ? እኔ አሁን በዚህ ሰዓት ትዳር የማስብበት ወይም አግብቻ የመኖር የማስብበት ጊዜ ይመስልሻል? ሲላት እና መች ነው የምታስበው? መች ነው የምታቅደው? አሁን መስሎኝ ትዳር ይዘህ የመቀመጫ ጊዜ። ስለዚህ ማሰብ አለብህ። እሱ ደግሞ ማን እንደምታገባና ማን ላንተ ጥሩ እንደሆነች ጠንቅቀህ ታውቃለህ። ስለዚህ ማሰብ አለብህ ስትለው እኔ በፍጹም ይሄን ነገር አሁን የማስብበት ጊዜ አይደለም። አውቃለሁ ኤልሳ፣ ለእኔ ያስበሽልኝ እንደሆነ አውቃለሁ። ነገር ግን እኔ አሁን አግብቼ የምቀመጥበት ወይም ስለ ትዳር የማስብበት ጊዜ አይደለም ስትለው ሲላተኝ ማለት ነው። እሷም ለምንድን ነው እንደዛ የምትለው? እና መች ልታገባ ነው? መች ልታስብበት ነው? ይልቁንስ ሉሊት በጣም መልካም እና ጥሩ ልጅ ስለሆነች እሷ እንዳታመልጥክ። እሷን የመሰለች ልጅ ደግሞ አታገኝም። ብልጥ፣ ጥሩ፣ ቆንጆ ብቻ ጥሩነቷን ትነግረዋለች ማለት ነው ቤተሰብ። እናም እሱ ደግሞ እኔና ሉሊት ንጹህ እህትና ወንድም እንጂ ከዛ ውጭ ምንም አይነት ግንኙነት ሊኖረን አይችልም ሲላት፣ ኤልሳም ደግሞ ለምንድን ነው እንደዛ የማይሆነው? ለምን ከእህትና ከወንድምነት ያለፈ ግንኙነት አይኖራችሁም ስትለው፣ እሱም እኔ ኤልሳ አንደኛ ደረጃ አሁን የማገባበት ጊዜ አይደለም፣ ሁለተኛ ደረጃ ደግሞ እሷ ጓደኛ አላት። ስለዚህ ይህ ምክንያት አይበቃንም ሲላት፣ በፍጹም ይህ ምክንያት ሊሆን አይችልም። ምክንያቱም ልዕልት ለአንተ በጣም ጥሩና መልካም ናት። በዛ ላይ ደግሞ ቤቱን ገዝታ እዚህ የመጣችው ማንም ብላ ይመስላል? አንተም ብላ ነው። እናም እሷም ትወድሃለች፣ አንተም ትወዳታለህ። ለምን አንድ ላይ አትሆኑም? እያለች እየወተወተችው ነው። እሱም ደግሞ በፍጹም ይህ ነገር ሊሆንና ሊሳካ አይችልም። መቼውንም ቢሆን ይህ ነገር አይሳካም። እኔ ማግባት ወይም ስለ ትዳር የማስበው ያችን የምፈልጋትን ሴትዮና እየፈለግኳት ያለችውን ሴትዮ ሳገኛት አነቄ ስገላት ከዛ በኋላ ነው እኔ ስለ ራሴ ህይወትና ስለ እኔ ህይወት ማሰብ የምጀምረው እንጂ አሁን ያችን ህይወቴ ምስቅልቅል እንድል ያደረገችኝን ሴትዮ ሳላገኛት በፍጹም ስለ ትዳር የሚባል ነገር አላስብምም አላገባምም። ስለዚህ አንቺም ሁለተኛ ስለ እንደዚህ አይነት ነገር እንድታነሽብኝ አልፈለግም ሲላት፣ እሷም ለምንድን ነው የወጣትነት ዘመንህን በበቀል የምትጨርሰው? ለምን ሰውን ትበቀላለህ? ወጣትነትህን ለምን በአግባቡ አትጠቀምበትም? ለምን ሁልጊዜ ስለ በቀል ታስባለህ? አሁን እሷን ተበቀለህ አንተ በሰላም የምትኖር ይመስልሃል? ስለዚህ ለምንድን ነው በቀል የምታስበው? እባክህን የወጣትነት እድሜህን በአግባቡ ተጠቀምበት። አግብተህ ወልደህ ትዳርህን ይዘህ እንድትቀመጥ ነው የምፈልገው እያለች ነው የምትመክረው። ነገር ግን የእሱ አስባና ለሱ ብላ ሳይሆን ዳዊትና ሉሊት አንድ ላይ ከሆኑላትኝ ካሌብን ለራሷ ለማድረግ ስለምታቀድና ስለምታስብ እንጂ ለእውነት ለመናገር ወይም ስለ እውነት ለመናገር ለዳዊትና ለሉሊት አስባና
ጥሩ ነገር አቅዳ አይደለም። ለማንኛውም እኔ እዚህ ላይ ያበቃለሁ። ቀጣይ